ሁለተኛው ተኩስ አቁም ስምምነት በኳታር ሊካሄድ በዝግጅት ላይ ባለበት ሰዓት እስራኤል ወደ ጋዛ የሚሄደውን የኃይል አቅርቦት መከልከሏም ዓለም አቀፍ ጫና እየፈጠረባት ይገኛል። ሐማስና የተባበሩት መንግስታት ድርጅትም ተቃውሟቸውን አሰምተዋል። ፈረንጆቹ ጥር አጋማሽ 2025 ላይ የጀመረው የጋዛ ተኩስ አቁም ስምምነት የመጀመሪያው ምዕራፍ ከተጠናቀቀ በኋላም እስራኤል ለ42 ቀናት ተኩስ አቁም እንዲደረግ ሐሳብ ማቅረቧ ይታወሳል። ሐማስ በበኩሉ በስምምነቱ መሰረት በሁለተኛው ምዕራፍ ተኩስ አቁም ዙሪያ ለመወያየት እንጂ የተኩስ አቁም ማራዘምን እንደማይቀበል አሳውቆ ነበር። በኳታር አሜሪካና ግብፅ አደራዳሪነት በተደረሰው የመጀመሪያው ምዕራፍ ተኩስ አቁም ስምምነት መሰረት በሁለተኛው ምዕራፍ ላይ ሐማስ ሁሉንም ታጋቾች መልቀቅ ሲኖርበት፣ እስራኤል ደግሞ ከጋዛ ወታደሮቿን ማስወጣት እንደሚኖርባት መግባባት ላይ መደረሱም ይታወቃል። በተስፋና ስጋት የተሞላው የሐማስና የእስራኤል የተኩስ አቁም ስምምነት አሁንም ሙሉ እልባት ለማግኘት ተስኖታል። ለ15 ወራት በተደረገው የእስራኤልና ሐማስ ጦርነት ዓለማችን የፍትህ እጦት ላይ መውደቋን ያመላከተ እንደነበረም አይዘነጋም። ከተባበሩት መንግስታት ድርጅት እስከ አውሮፓ ህብረት፣ ከዓለም አቀፉ ፍርድ ቤት እስከ ጸጥታው ምክር ቤት፣ ከአፍሪካ ህብረት እስከ ብሪክስ፣ ከዋሽንግተን እስከ ካይሮ ብሎም እስከ ዱሃ፣ ከባይደን እስከ ብሊንከን እንዲሁም ሌሎች የዓለም አቀፍ ተቋማት ድረስ ጦርነቱን በቶሎ ለመቋጨትና በአጥፊዎች ላይ ህጋዊ ቅጣት ለመጣልና ጦርነቱን ለማስቆም የተደረገው ጥረት ብዙ መሰናክል ገጥሞት አልፏል። የሰው ህይወት ብሎም በብዙ ቢሊዮን ዶላር የሚገመት ንብረት ከወደመ በኋላ አመሻሽ ላይ በኳታር በተደረገው በአሜሪካና በግብፅ አሸማጋይነት ወደ ተኩስ አቁም ስምምነት ከተደረሰ በኋላ በሁለቱም ወገን ያሉ እስረኞችና ታጋቾች መለቀቃቸው ተስፋን ፈንጥቆ እንደነበርም ይታወሳል። የአረብ ሀገራት ጋዛን መልሶ እስከ መገንባት መስማማት ላይ መድረስ፣ የትራምፕ እቅድ እንዲሁም 4 የአውሮፓ ሀገራት የጋዛን መልሶ ግንባታ እንደሚደግፉ መግባባት ላይ መድረሳቸው ትራምፕና ኔታንያሁ በጋዛ እቅድ ላይ ተቃውሞ ማቅረብ ብሎም የመካከለኛው ውብ ከተማ ወይንም ሪቬራ ኦፍ ሚድል ኢስት እቅድ ድረስ የሐማስና እስራኤል ጦርነት ያልገባበት አጀንዳና መግለጫ የለም። ይህ ነገር ሁሉ አልፎ የመጀመሪያው ተኩስ አቁም ስምምነት ካለቀም 10 ቀናት ሆኖታል። በሁለተኛው ምዕራፍ ላይ ሁለቱ ወገኖች ዝግጁ መሆናቸውን ባለፈው ቅዳሜ መስማማታቸውን አሳውቀው የነበረ ሲሆን እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነትን መራዘም ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ ከተፈለገ የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋትን ማምጣት ያለመ ሁለተኛው ምዕራፍ ተግባራዊ ይደረግልኝ እያለም በመከራከር ላይ ይገኛል። ነገር ግን እስራኤል በጋዛ ሰርጥ አካባቢ የኤሌክትሪክ አቅርቦት እንዲቋረጥ ትዕዛዝ ማስተላለፏ በቋፍ ላይ ያለውን የሰላም ስምምነት እንቅፋት እንዳይሆንበት ተሰግቷል። የእስራኤል ባለስልጣናት ሐማስ ቀሪ ታጋቾችን እንዲለቅ ጫና ለመፍጠር በሚል ይህን እርምጃ መውሰዳቸውን ዓለም ይወቅልን ሲሉ፣ ሐማስ በበኩሉ የእስራኤል ድርጊት ከስምምነቱ በተቃራኒና ሰብአዊ መብትን የሚጥስ ነው ብሎታል። እስራኤል ከ2 ሚሊዮን በላይ ሕዝብ በሚኖርበት ጋዛ ማንኛውንም የእርዳታ አቅርቦት ካቋረጠች ከአንድ ሳምንት በኋላ ደግሞ የኃይል አቅርቦት እንዳይኖር ማድረጓ ታውቋል። የእስራኤል የኃይል አቅርቦት ሚኒስትር ኤሊ ኮሄን ታጋቾቹ ለማስመለስና ሐማስ ከጦርነቱ በኋላ በጋዛ ውስጥ ህልውናው አለመኖሩን እስከምናውቅና እስከምናረጋግጥ ድረስ በእጃችን የሚገኙ መሳሪያዎችን መጠቀማችን የማይቀር ነው ማለታቸውም ቀጠናውን እንደገና ወደ ሌላ ውጥረት እንዳያስገባው ስጋት አጭሯል። የእስራኤል የኃይል አቅርቦት ሚኒስቴር ለጋዛ ሰርጥ የኤሌክትሪክ ኃይል አገልግሎት እንዲቋረጥ ማዘዛቸውን በፊርማቸው ማረጋገጣቸውን የቢቢሲና የአልጀዚራ ዘገባዎች አሳይተዋል። ከዚህ በፊት እስራኤል በጦርነቱ ወቅት በጋዛ ኤሌክትሪክን ጨምሮ ሌሎች መሰረታዊ የሚባሉ አገልግሎቶችን አቋርጣ እንደነበርም የሚታወስ ነው። ሐማስ የእስራኤልን የኃይል ማቋረጥ ውሳኔ አደገኛ ብሎታል። አክሎም በታጋቾቹ ተጽዕኖ እንደሚያሳድር የገለጸው ሐማስ ከግብፅ አደራዳሪዎች ጋር የተደረገው የተኩስ አቁም ውይይት መጠናቀቁንም አሳውቋል። በተጨማሪም የተኩስ አቁም ሁለተኛው ምዕራፍ በአስቸኳይ እንዲጀመር ጥሪውን ያቀረበ ሲሆን የእስራኤል ተደራዳሪዎች ወደ ኳታር ከገቡ በኋላ ይጀመራል ተብሏል። የእስራኤል የኃይል ማቋረጥ ከሐማስ በተጨማሪ የተባበሩት መንግስታት ድርጅት የሰላማዊ ዜጎችን መሰረታዊ አገልግሎቶች ማስቀረ ከዚህ ከእስራኤልና ሐማስ ጦርነት ጋር ተያይዞ ባለፈው ሳምንት የትራምፕ አስተዳደር አሸባሪ ብሎ ከፈረጀው ሐማስ ጋር ቀጥተኛ ንግግር ማድረጉ የቴልአቪቭ ባለስልጣናትን ማስቆጣቱ የሚታወስ ነው። ዛሬ ላይ አክሲዮስ፣ አናዶሉና ዘ ታይምስ ኦፍ እስራኤል ይዘውት በወጡት ዘገባ የአሜሪካ ታጋቾች መልእክተኛ የሆኑት አዳም ቦይለር አሜሪካም የእስራኤል ወኪል አይደለችም ብለው መናገራቸውን ከዘገቡ በኋላ በቴልአቪቭና በዋሽንግተን መካከል ስንጥቅ እንዳይፈጠር ከወዲሁ አስግቷል። ቦይለር ከሐማስ ጋር ቀጥታ መገናኘት ያለባት እስራኤል ናት እንጂ አሜሪካ አይደለችም ብለው ከተናገሩ በኋላ
ባለፈው ሳምንት አሜሪካ ከሐማስ ጋር ተገናኝታለች መባሉን ግን አስተባብለዋል። ከጥቂት ሰዓታት በኋላም የአሜሪካ ታጋቾች መልእክተኛ ቦይለር ከሐማስ ነባር አመራር ጋር መገናኘታቸው ደግሞ የኔታንያሁን ቀኝ እጅ ሮን ደርመርን አበሳጭቷል። በሌላ በኩል መልእክተኛው ከእስራኤሉ ቴሌቪዥን ካን ጋር ባደረጉት ቃለ ምልልስ ሐማስ ከ5 እስከ 10 ዓመት የሚቆይ የተኩስ አቁም ስምምነት ከተደረሰ ሁሉንም ታጋቾች እንደሚለቅና ትጥቅ ለመፍታት ዝግጁ መሆኑን መግለጻቸውም ተሰምቷል። በሚስጥራዊው ውይይት የፍልስጤሙ ቡድን መሪዎች በጋዛ ውስጥ የሚገኙ የውስጥ ለውስጥ መተላለፊያ ዋሻዎችን ሙሉ በሙሉ ለመዝጋትና በሰርጡ ውስጥ ምንም አይነት የፖለቲካ ተሳትፎ ላለማድረግ ሐሳብ ማቅረባቸውንም አንስተዋል። መልእክተኛው የተወሰኑት ሐማስ የሚያነሳቸው ጉዳዮች በአንጻራዊነት ምክንያታዊና ሊሰራባቸው የሚችሉ ናቸው ያሉት አዳም ቦይለር ታጋቾችን ለማስለቀቅ በሳምንታት ውስጥ ስምምነት ይደረሳል ብለው እንደሚያምኑም ተናግረዋል። እንደ ፖለቲካ ተንታኞች ደግሞ አሜሪካ በምስጢር ከሐማስ ጋር ንግግር አድርጋለች መባሉና የእስራኤል ውግዘት በሁለቱ ሀገራት መካከል ያልጠራ ግንኙነት ወይንም አለመተማመን ሳይፈጠር እንዳልቀረ አመላካች ነው ሲሉ ግምታቸውን አስቀምጠዋል። ለዚህ ደግሞ የአሜሪካ የውጭ ጉዳይ መርህ ዘላቂ ጥቅም እንጂ ዘላቂ ወዳጅ የለንም የሚባለውን ዋሽንግተን አስቀድማ ሊሆን ይችላል። ምክንያቱም ቦይለር የአሜሪካ ታጋቾች መልእክተኛ ተብለው የተሾሙ ናቸውና ይላሉ። አሜሪካ ኤደን አሌክሳንደር የተባለ ታጋችንና 4 አስክሬን ከሐማስ እንደምትፈልግ ማስታወቋና ሐማስን በጉዳዩ ላይ እየመከረበት መሆኑን ሮይተርስ አስነብቧል። ከዚሁ ጋር በተያያዘ የአሜሪካው ፕሬዝደንት የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍም አዲስ የታጋቾችና እስረኞች ልውውጥ እንዲሁም ሁለተኛው ተኩስ አቁም ስምምነት እንዲደረስ ተጽዕኖ ለማድረግ ወደ ኳታር እንደሚገቡ እየተጠበቀ ይገኛል። የአሜሪካና ቀሪ የእስራኤል ታጋቾችን በማስመለስ ብሎም ሁለቱን ወገኖች ወደ መስማማት ለማምጣት ይሳካላቸው ይሆን የሚለው ግን ወደፊት የሚታይ ነው።